የኢራን ስትራቴጂካዊ ዲፕሎማሲ አሁን የዓለምን ትኩረት በከፍተኛ ሁኔታ ስቧል። ይህች የጥንት ስልጣኔ ባለቤት ሀገር የምትመራው መንግስት ከአሜሪካ ጋር በታቀደው የተኩስ አቁም ስምምነት ላይ የሩሲያና የቻይናን ተሳትፎ በጽኑ እየፈለገች ነው። ይሁን እንጂ ድርድሩ የሚያደርጉትን አካላት በማስፋት ብቻ ሳይሆን የአሜሪካን የሰላም ሀሳብ ተንኮል የሌለበትና ከጀርባው የተደበቀ አጀንዳ የሌለውን መሆኑ ለማረጋገጥ ያለው ስልታዊ እንቅስቃሴ ነው። ኢራን ይህንን እርምጃ የወሰደችው በአሜሪካ ላይ ካላት ጥልቅና ታሪካዊ ጥርጣሬ እንዲሁም ያለፉት ዲፕሎማሲ ግንኙነት ያስተማሯትን መራራ ትምህርት በመውሰድ ነው። ይህንን ስልታዊ ውሳኔ ስንመለከት በተለይም እንደ አሜሪካ ካሉ ታላላቅ የዓለም ሀገራት ጋር የሚደረገው ማንኛውም ድርድር ከፍተኛ ጥንቃቄ፣ ብልሃትና የረጅም ጊዜ እይታ የሚሻ መሆኑን እንረዳለን። ኢራን በዚህ የድርድር ሂደት ውስጥ የራሷ ጥቅም ለማስጠበቅና ማንኛውም አይነት ወጥመድ ለማስወገድ ከፍተኛ ጥንቃቄ እያደረገች ነው። ይህ የሶስተኛ ወገን ተሳትፎ በተለይም እንደ ሩሲያና ቻይና ያሉ የአሜሪካ ተቀናቃኝ መካተት ለድርድር ጠረጴዛው ሚዛን እንዲኖረው ያግዛል ብላ ታምናለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በፓኪስታን በኩል የቀረበውን 15 ነጥብ ያዘለ የተኩስ አቁም ሐሳብ አብዛኞቹ ነጥቦች እንደተቀበለች ይናገራሉ። ይህ መግለጫ በዓለም አቀፍ ደረጃ ከፍተኛ ድንጋጤ ፈጥሯል። ምንም እንኳን ሙሉ ሰነድ በይፋ ባይወጣም ከተለያዩ ምንጮች የሚወጡ መረጃዎች እንደሚያመለክቱት ስምምነቱ በኢራን የኒውክሌር መርሃ ግብር ላይ፣ በክልላዊ የውክልና ሞዴሏ ላይ እና የሆርሙዝ ባህረ ሰላጤ ክፍት ሆኖ እንዲቀጥል በማድረግ ላይ ያተኮረ ነው። ይህ የሰላም ሐሳብ ብዙዎችን ያስገረመ ሲሆን በዓለም አቀፍ ግንኙነት ውስጥ ያልተጠበቁና ድንገተኛ ለውጦች ሊከሰት እንደሚችሉ በድጋሚ አሳይተዋል። የኒውክሌር ጦር መሳሪያ መስፋፋት የዘመናዊዎቹን ትልቅና አሳሳቢ ስጋት እንደመሆኑ መጠን የኢራን የኒውክሌር ፕሮግራም መገደብ እና በዓለም አቀፍ ቁጥጥር ስር እንዲውል ማድረግ ለዓለም ሰላምና ደህንነት ወሳኝ ነው። የአሜሪካ ሐሳብ የኢራን የኒውክሌር አቅም በመገደብ የአካባቢውን ውጥረት ለማርገብ ያለመ ሲሆን ይህ በርካታ የዓለም መንግስታትን በጉጉት የሚጠብቁት ለውጥ ነው። የአሜሪካ ቁልፍ ፍላጎቶችና ማበረታቻዎች እጅግ ግልጽና በማሻሻም መልኩ ቀርበዋል። ዩናይትድ ስቴትስ ከኢራን የኒውክሌር አቁም ሙሉ በሙሉ እንዲቀንስ ትፈልጋለች። ይህ ግብ ለማሳካት የቀረቡት ሁኔታዎች ዝርዝር ናቸው። የዩራኒየም ማበልጸግን ሙሉ በሙሉ ማቆም፣ ቀድሞ የበለጸጉ ዩራኒየም አሳልፎ መስጠት፣ የኒውክሌር ተቋማትን ዘግቶ በዓለም አቀፍ ቁጥጥር ስር ማድረግ እና የዓለም አቀፍ የኒውክሌር ኃይል ኤጀንሲ ምርምሮችን ያለገደብ መፍቀድ ይገኙበታል። ከዚህ በተጨማሪ አሜሪካ ኢራንን ለክልላዊ ቡድኖች የምታደርገውን የገንዘብና የጦር መሳሪያ ድጋፍ እንድታቆም ትፈልጋለች። እነዚህ ቡድኖች በአሜሪካ እንደ አሸባሪ ድርጅቶች ስለሚታዩ ኢራን የምታደርገውን ድጋፍ የአካባቢ አለመረጋጋት እንደሚያባብስ ይታሰባል። ሌላው ወሳኝ ነጥብ የሆርሙዝ ባህረ ሰላጤ ክፍት ሆኖ እንዲቆይ ማድረግ ነው። ይህ ባህረ ሰላጤ በዓለም አቀፍ የነዳጅ ንግድ ውስጥ ወሳኝ ሚና የሚጫወት ሲሆን በዓለም የነዳጅ አቅርቦት ላይ የጀርባ አጥንት ተደርጎ ይወሰዳል። ማንኛውም መዘጋት በዓለም ኢኮኖሚ ላይ ከፍተኛ አጥፊ ተጽዕኖ ሊያሳድር ይችላል። በምላሹ አሜሪካ ኢራንን የምታበረታታባቸው መንገዶች ቀርበዋል። እነዚህ ሙሉ የገንዘብ ማዕቀብ ማንሳትን፣ ለሲቪል የኒውክሌር መርሃ ግብር ድጋፍ መስጠትን፣ ይህም ኢራን ለሰላማዊ አገልግሎት ኒውክሌር ቴክኖሎጂ እንድትጠቀም እድል ይሰጣል እና የስናፕ ብሎክ ማዕቀቦችን በቀላሉ ተመልሰው የሚጣሉ ማዕቀቦች ማስወገድ እያቀረበች ነው ተብሏል። እነዚህ ማበረታቻዎች እጅግ ማራኪ ከመሆናቸውም በላይ የኢራን ኢኮኖሚ ከፍተኛ ጫና ሊያቀሉ የሚችሉ ናቸው። ታዲያ ኢራን እነዚህን ጥቅሞች ለመቀበል ፈቃደኛ ትሆን የሚለው ጥያቄ በብዙዎች አእምሮ ውስጥ እየተመላለሰ ነው። የኢራን ውሳኔ በአካባቢውና በዓለም አቀፍ ደረጃ ከፍተኛ ተጽዕኖ እንደሚኖረው ግልጽ ነው። ኢራን ግን የአሜሪካ ሐሳብ እንደ ቀድሞ ውድቅ አድርጋለች። በ10 ዓመት የዘለቀውን የውጥረት የጥላቻ ታሪክ በቀላሉ መርሳት የማትችል ይመስላል። ለጠላትነት መቋረጥ ያቀረበቻቸው የራሷ ቅድመ ሁኔታዎች አሏት። ከነዚህም መካከል የጦርነት ካሳ ክፍያና በሆርሙዝ ባህረ ሰላጤ ላይ ያላት ሉዓላዊነት እውቅና ማግኘት ይጠቀሱበታል። እነዚህ የኢራን ቅድመ ሁኔታዎች የሚያሳዩት የኢራንን ጽኑ አቋምና ያለፉትን ግጭቶች ለመርሳት እንደማትችል ብቻ ሳይሆን ለሀገራዊ ክብሯና ጥቅም ያላትን ከፍተኛ ትኩረት ነው። የጦርነት ካሳ ጥያቄ የጦርነቱን መነሻና ኃላፊነት የሚያመለክት ሲሆን ይህ ጉዳይ ለመፍታት የአሜሪካ የጥፋተኝነት ስሜትና ኃላፊነት መግለጫ እንዲሆን ትፈልጋለች። የሆርሙዝ ባህረ ሰላጤ ላይ ያላት ሉዓላዊነት ደግሞ ለብሔራዊ ጥቅሟ፣ ለደህንነቷ
ደህንነትና ለመላው የባህረ ሰላጤ ክልል ወሳኝ እንደሆነ የምታምንበት ቁልፍ ጉዳይ ነው። ዲፕሎማሲ መርከብ በእነዚህ ሁለት ግዙፍ የተቃራኒ ፍላጎቶች መካከል እየተንገዳገደ ነው። የአሜሪካ ፍላጎት ከኢራን አቅም መቀነስ ሲሆን የኢራን ፍላጎት ደግሞ ያለፈውን ታሪክ መካስና የራሷን ሉዓላዊነት ማረጋገጥ ነው። ይህ የፍላጎት ግጭት የሰላም ንግግርን እጅግ ውስብስብ እያደረገው ነው። በዚህ ሁሉ የዲፕሎማሲ እንቅስቃሴ መሃል የእስራኤልና የአሜሪካ ባለስልጣናት ድርድር ቢከሽፍ ስለሚወስዱት የተቀናጀ ወታደራዊ እርምጃ በቅርብ እየተወያዩ ነው። ይህ የሚያሳየው ዲፕሎማሲ የመጨረሻው አማራጭ እንዳልሆነና ወታደራዊ እርምጃ እንደ አማራጭ እይታ ውስብስብ መግባቱን ነው። ነገር ግን በሚደረጉ ንግግሮች ወቅት ስለሚወሰዱት እርምጃዎች አለመግባባቶች አሉ። እስራኤል ግፊቱን ለመቀጠል ቀጣይ ጥቃቶችን እንድታደርግ እየገፋች ሲሆን፣ አሜሪካ ግን ይህ ዲፕሎማሲ ሊያስከትለው ይችላል የሚለውን ስጋት አላት። ይህ የሚያሳየው በእነዚህ ሁለት የቅርብ አጋሮች መካከል እንኳን ውስብስብ የሆነ የፍላጎት ግጭቶች መኖራቸውን ነው። እስራኤል የራሷን የሆነ የደህንነት ስጋት ያላት ሀገር እንደመሆኗ መጠነ ሰፊ የኢራን የኒውክሌር ፕሮግራምን ለማስቆም ታስባለች። ኢራን የኒውክሌር መሳሪያ መያዝ ለፍላጎቷ ለመኖሯ ትልቅ ፈተና እንደሆነ ታምናለች። ስለዚህ የኢራን አቅም ለማዳከም ማንኛውም እርምጃ ለመውሰድ ዝግጁ መሆኗን በተደጋጋሚ ያሳይታለች። በአንጻሩ አሜሪካ ዲፕሎማሲ ስኬታማ እንዲሆን ትፈልጋለች፣ ምክንያቱም ሰላማዊ መፍትሄ ከወታደራዊ ግጭት የላቀ እንደሆነ ታምናለች። ይህ አለመግባባት የሁለቱ ሀገር ግንኙነት ሊፈታ የሚችል ከሆነ ለአካባቢው ቀጠና ሰላም ስጋት ነው። የአሜሪካና የእስራኤል የጋራ ግንባር በኢራን ላይ ቢኖርም በስልትና በጊዜ አጠቃቀም ላይ አለመግባባቶች መኖራቸው የጉዳዩ ውስብስብነት ያጎለዋል።